ጎንደር ላይ ጥምቀት እንዴት በዘፈን ይከበራል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁ ይህ ቪዲዮ ለየትና የት ነው እናት ጎንደር ላይ ጥምቀት እንዴት በዘፈን ይከበራል የምትሉ ሰዎች በደንብ አድርጋችሁ ስሙኝ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ላይክ አድርጉና ጀምሩት። ቤቱን ሁላችሁም ፎሎ አድርጉት። እናም ብዙዎቻችሁ ጎንደርን የሚያክል የሃይማኖት ሀገር ላይ እንዴት ጥምቀት በዘፈን ይከበራል እያላችሁ ስትነቅፉ ነበር፣ ሐሳብ ስትሰጡ ነበር። ትክክል ናችሁ እኮ እኔም ከናንተ አንዱ ነኝ። ግን ሰውን ወደ መልካም የምንመልሰው በመንቀፍ ሳይሆን በማስተማር ነው። እናም ይኸውላችሁ ባለፈ ነገር ላይ ብዙ ክስ አናብዛ። ላለፈ ክረምትም ቤት አንስራ። ለቀጣይ ዓመት ግን የጎንደር ሊቃውንት ምዕመናን ላይ መስራት አለባችሁ፣ ማስተማር አለባችሁ። እንዴ ቃለ እግዚአብሔር የሚፈልቀው ከናንተው እንዴት ጎንደር። ስለዚህ ከባድ የቤት ስራ ይጠበቅባችኋል ሊቃውንት። እናም እዚህ ጋር ያለነው ከነዚህ እንማር። ሁላችሁም እግዚአብሔር ይባርካችሁ እያላችሁ መርቋቸው። እዚህ ጋር ያሉትን መልካሙ ስናበረታታ ሌላው ይቀንሳል ማለት ነው። እና ኮሜንት ላይ እግዚአብሔር ይባርካችሁ እያላችሁ መርቁልኝ። እናዳምጣቸው። እግዚአብሔር ሁላችንንም ለዓመቱ ያደርሰን። እግዚአብሔር ይባርካችሁ። እዚህ ጋር ያለነውም ከነዚህ እንድንማር እግዚአብሔር ይርዳን። ለወንድማችን በእውነት እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ትክክለኛ ኦርቶዶክሳዊነትን የተላበሰ መልስ ነው። ለሁሉም ሰዎች መልስ ይሆናል ብዬ አምናለሁ። ሰውን በመተቸት ሰውን በመንቀፍ ሰውን የማይሆን ስም በመስጠት የሚስተካከል ማንነት የሚስተካከል ስብዕና የለም። ያንን ደግሞ በሂደት የሰው ልጅ በማማርና በማስተማር ሂደት ውስጥ ራሱን እያስተካከለ ራሱን እያሻሻለ ይሄዳል እንጂ መተቸት ምንም ውጤት እንደሌለው አስተምሮናል፣ ነግሮናል። እንደሚታወቀው በሀገራችን በድምቀት ከሚከበርበት ስፍራ መካከል ጎንደር በዋናነት ይጠቀሳል። ግን በዛው የታየው ነገር እጅግ ብዙዎችን ያስቆጣ፣ ብዙዎች እንዴት ይሆናል ያስባለ ነገር ነው። ያ ነገር ሆኗል። የሚመጣውን ማረም ነው እንጂ የሆነው ነገር መድገም ስለማይቻል ለወደፊቱ ግን አባቶች ወጣቶችን በማስተማር ከመንፈሳዊ እንዳይወጣ በዓለም ደረጃ የተመዘገበ በዓል ነው። ዩኔስኮ ላይ የተመዘገበ ትልቁ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥምቀት ዓለም የሚያቀን በዚህ በጭፈራ በዓለማዊ ነገር ሳይሆን በመንፈሳዊ አውድ ስለሆነ ያንን ነገር በቀጣይ ማራም ነው እንጂ ላለፈው ቤት ክረምት ቤት አይሰራም ብሏል ወንድማችን። በእውነት ጤና እድሜ ያድልልን። ግዙን ማርያምን ግዙን እናንተ ነው ለማርያም ግዙ፣ እግዚአብሔርን ግዙን እናንተ። ለእናንተ ነው የለፋ ነው ምዕመናን፣ ለእናንተ ነው የለፋ ነው ምዕመናን። ሚካኤልን ተው፣ ለእናንተ ነው የለፋ ነው። ተበድረን የሰራ ነው ለእናንተ። ሶስት ለገዛ አንድ እንመርቃለን። ገቢው ለሰንበት ትምህርት ቤት ነው ይላል። ግዙን በማርያም ግዙ። ብዙዎቻችን እንደ ቀላል የምናየው የሰንበት ትምህርት ቤት ጉዳይ ይህ ወጣት ለሰንበት ትምህርት ቤት ያለውን ፍቅር ነው በዚህ ልክ እንዲጮህ በዚህ ልክ ቅዱሳንን እንዲማጸን ያደረገው። እኛ ብዙዎቻችን የማንረዳው ብዙ ሰዎች አባል ሆነን ሰንበት ትምህርት ቤት ገብተን አገልግለን ያለውን ችግር ስንረዳ ያንን ስሜት እንጋራዋለን። ሰንበት ትምህርት ቤት የሚደግፋት ማንም የለም። ብዙ የሚያስፈልጋት ነገር አለ። ያንን ወጪዎችን ለመሸፈን አንድና አንድ በልማት የሚገኘው ገቢ ነው። ያንንም ደግሞ በዚህ በዓላት ላይ በተገኘው አጋጣሚ በመጠቀም ልዩ ልዩ
ልማት ስራዎችን በመስራት ሰንበት ትምህርት ቤት እንድታድግ በተለያዩ መንፈሳዊ ኮርሶች መጻሕፍትን ለመግዛት ዩኒፎርሞችን ለማሰፋት ተቀደዶችን ለማሰፋት ልዩ ልዩ ነገሮችን ለመስራት ብር ስለሚያስፈልግ ለዛ ሲባል ያው በዚህ ደረጃ ይሄ ወጣት ወጥቶ እንዲለምን የቅዱሳንን ስም እንዲጠራ ተገዷል ማለት ነው። ያ ነው ስሜቱ እንጂ ለሌላ ዓላማ እንዳልሆነ ሁላችንም እንድንረዳ ነው። የተባረከ የተቀደሰ ይሁን። አሜን። ሀገራችን ኢትዮጵያ ሰላም ያደርግልን። አሜን። አንድነታችን ሀሳባችን ያደርግልን። አሜን። ስላሴዎች በቀኝ በግራ ይጠብቁና። አሜን። መድኃኔዓለም ክርስቶስ በቸርነቱ ያጠግበና። አሜን። ሁሉም አንድነት ሀሳባችን ያስተካክልና ትክክለኛ ግልጽ እንድንሆን ያደርግልና። አሜን። እግዚአብሔር ለሁሉም ቀን አለው። እውነት መጽሐፍ እንደሚለው በዚህ ልጅ መመልከት ይቻላል። ትናንትና ምክንያት ሆኖ በዛ በሰንበት ተማሪዎች ፊት ከበሮ ሲመታ የነበረው ልጅ ዛሬ ታሪኩ ተቀይሮ የማይታወቅ ዛሬ ታውቆ የተረሳ እግዚአብሔር ያስታወሰው እግዚአብሔር ለሁሉም ቀን እንዳለው ያሳየ እጅግ የሚደንቅ እግዚአብሔር ስራ የታየበት እጅግ የሚገርም እግዚአብሔር ይመስገን። ከዚህ በላይ ምን ይባላል? ወንድሜን ማስተር አብነትን አምላኬ ባትቸገርም አንድ ነገር ላስቸግር ነው። ብዙዎች ጠይቀዋል፣ ግን ያው እኔም ልጠይቅ ብዬ ወንድሜን ማስተር አብነትን ጤና ስተው እቺ ጎደሎ ዓለም ደግም አይበረክትላት እባክህን እድሜውን አርዝምላት። አመሰግናለሁ። አደራ